አሁን ያለሁት ከምድር በርካታ ሜትሮችን ዝቅታ ላይ ነው። በዋሻው ውስጥ የሰው ልጅ ታሪክ ተጀምሮ ወደ ተጠናቀቀበት ስፍራ አፋፍ ላይ ነኝ። ከእግሬ ስር ያለው መሬት በታሪክ መጽሐፍ ላይ እንደተማርነው ድንጋይና አፈር አይደለም። ይልቁንም በሺዎች የሚቆጠሩ መረጃዎችን አጭቆ የያዘ በደም ስር ፋንታ በውሃ የሚሰራ ግዙፍ ሱፐር ኮምፒውተር ነው። በእጅ ላይ ያለው ብረት የአባ ሕርያቆስ የመስቀል ስጦታ ሳይሆን አሲምባ ተራራ ውስጥ ለሺህ ዓመታት ተኝቶ የቆየው የምድር ልብ የሚቀሰቅስ ዲጂታል ቁልፍ ቢሆንስ? ዓለም ከላይ የነደደች ነው፣ እዚህ ታች ግን ሰዓቱ እየቆጠረ ነው። ከኔ ከናቡቴ ጋር አብራችሁ ስትቆዩ በርካታ ሚስጥራትና ድንቅ ነገሮችን በኢትዮጵያ ምድር ውስጥ ያየውና የተመለከትኳቸውን ነገሮች ሁሉ ለእናንተ ላቀርብ ፕሮግራሜን ላቀርብላችሁ ነው። ላይክና ሳብስክራይብ አድርጋችሁ ፕሮግራሜን ጀምሩት። ከጮቄ ተራሮች መካከል እጅግ በርካታ ሜትሮች ጥልቀት ሰዓት የገሃዱ ዓለም ሰዓቱ አይታወቅም። አባ ሕርያቆስ የያዙትን የብራና ጥቅል ሳይሆን አንዲት ትንሽ የሚያበረቅርቅ ሰማያዊ ድንጋይ እየተመለከቱ ሰጡኝ። ናቡቴም መንገዱ በወረቀት ላይ የለም ነበር ያሉ። መንገዱ ያለው ውሃ ውስጥ ነው አሉኝ። አይኖቻቸው ውስጥ የዓለም ምስጢርን እያነበብኩባቸው። ከዚህ በምድር ላይ ጦርነት አለም። ሰማዩ እንደምታየው በበራሪ ድሮኖችና በሳተላይቶች ተሞልቷል። ስለዚህ በድራገን ስፓዝ ትሄዳለህ። ይህ መንገድ ከኖህ በፊት የነበረ አባቶቻችን ለኩቆን የደበቁት የተፈጥሮ ፋይበር ኦፕቲክስ ገመድ ነው ብለው ፈገግ አሉ። ውሃውን ተከተል፣ ውሃው ወደ ላይ አይፈስም፣ ነገር ግን ወደ እውነት ይወስድሃል ነበር ያሉኝ። ወደ ጨለማው ቱቦ ውስጥ ገባ። አባ ሕርያቆስ የመጨረሻው ቃል ወረወሩልኝ። አሲምባ ዝም ብሎ ተራራ አይደለም ናቡቴ፣ ይትና እዛ ቦታ ታላላቅ ሰዎችን ታገኛለህ። እንደና አባ መና ያሉት እዛ ሊኖሩ ይችላሉ አሉኝ። አባ መናም ታላቁ አባ አሲምባ ድረስ ምን ሊያደርጉ ይሄዱ ይሆን? የኔ ሐሳብና ጭንቀት ጥያቄ ነበርም። አሲምባ ማለት የአባ ዘወንጌል መገኛ ቦታ ማለት ነው። አባ ዘወንጌል ታላቁ አባት የነበሩበት ያ ድንቅ ቦታ አሲምባም። ናቡቴ ሆይም አሲምባ ዝም ብሎ ተራራ አይደለም። አሲምባ የኢትዮጵያ የጀርባ አጥንት መገጣጠሚያዋ ነው። ጠብታውን እየተከተልክ ሂድ ናቡቴ ልጄ ብለው ላኩኝ። የውጭ ዓለም በጦርነትና በሳት እየነደደ ነው። ከላይ በሰማያዊ ጣራ ስር የድሮኖች ድምፅና የከባድ መሳሪያ ጉም ይታያል። እዚህ ግን በበርካታ ሜትሮች ላይ የመሬት ጥልቀት በታች ይገኛሉ። ይህ ድምፅ ግን የምሰማውና የማደምጠው የራሱ የሆነ የልብ ትርታ ይሰማኝና ደምጥ ነበር። ልጄ ሆይ አሉ ድምጻቸው የዋሻው ገደል እያስተጋባ። የሰው ልጅ መንገድ ሲጠፋ ወደ ሰማይ ያያል፣ ነገር ግን ሰማዩ ሲዘጋ መፍትሄው ያለው ወደ ታች ነው፣ ወደ ጥልቁ ነው። አባ ሕርያቆስ አንድን አሮጌ ነገር ግን ከእንስሳት ቆዳ ያልተሰራ ይልቁንም ከማይታወቅ ስስ የብረት ንጣፍ የሚመስል ካርታ ወጡም። ካርታው ላይ ምንም መስመር የለም። ነገር ግን አባ ሻማውን ወደ ካርታው ሲያቀርቡት በላዩ ላይ ያሉት መስመሮች በሰማያዊ ብርሃን መቅለጥ ጀመሩ። ፈገግ አሉም። ይህ መንገድ አሉም ጣታቸውን በካርታው ላይ እየሰደዱም የሰው ልጆች ከመፈጠራቸው በፊት የነበረ ነው። ከዚሁ ከጎጃም ምድር ተነስተ የምድርን ስብራት ሬፍት ቫሊን ትከተላለህ። ወደ ሰሜን ወደ አሲምባ ትሄዳለህ። አሲምባ ብዬ ጠየቅኳቸው። ስሙን አውቀዋለሁ። በትግራይ ክልል የሚገኝ ለመድረስ አስቸጋሪ የሆነ እጅግ ፈታኝ ተራራ ነው። አሁን በተለይ ብዙዎቻችን እንደምናውቀው የነ አባ ዘወንጌል ሀገር አሲምባ እሳቸው የሚገኙበት የእሳቸው ቦታ 610 ዓመታትን በህይወት ኖሩ የሚባሉት የአባ ዘወንጌል ድንቅ ምድር አሲምባ ምን ልሰራ ነው የምሄደው? ምን ላደርግ? ምንስ ፈልጌ? እሳቸው ሳይጨርሹ ራሴ ላይ ጥያቄ እየፈጠርኩ ራሴን ማስጨነቅ ጀመርኩኝ። ምናልባት አሉም ታላቁ አባት አባ መናን እዛው ታገኛቸው ይሆናል። የተሰወረውን ካርታና ሀሪታት ቱታኒ የማዕድኑን ቦታና የማዕድኑን ስፍራ የሚጠቁመውን እውነት ከእሳቸው ጋር የምታገኝበት መንገድ ይኖራል። በርካታ ሚስጥራትን የያዙ ታላቅ አባት ናቸውና ያንን የዩራኒየም ክምችት የእሳቸው ዕውቀትና የእሳቸውን ጥልቅ የሆነ ምርምር ይዘህ ወደ ሌላ የምትሄድበት ቦታ ሊኖር ይችላል። ምናልባት እሳቸውን እዛ ልታገኛቸው ትችላለህ። ከዛውም ካሉ አባቶች ትባረካለህ ነበር ያሉኝ። በእውነቱ አሲምባ ተራራ ብቻም አይደለም መለሱ። አባም በረጅሙ ተነፈሱ።
አሲምባ የኢትዮጵያ ማግኔቲክ ሰሜን ነው። የምድር እምብርት የሚተነፍስበት አፍንጫ እንደማለት ነው። ሂድ፣ መንገዱን ውሃው ይመራሃል። ሂድ ልጄ ናቡቴ፣ የአባቶች አምላክ ይከተልሃል። መንገድክን ያስተካክልና ይጠርግልሃልና አትፍራም፣ በሙሉ ልብህ ነው። ሂድ ልጄ ናቡቴ አሉና ባርከው ላኩኝ። ከአባ ሕርያቆስ ተለይቼ ብቻዬን ጉዞዬን ጀመርኩኝ። ዋሻው ጠባብ ነው። ጨለማው የሚዳሰስ ያህል ይሰማኛል። ነገር ግን አባ እንዳሉት ውሃው መሬ እንደሆነ እየከባኝ ነው። እጅግ የሚገርመው ነገር ውሃው ዝም ብሎ አይደለም የሚጠባጠበው። ውሃው ይመርሃል ያሉኝ እኒህ አባት ምን ለማለት ነው? መቼስ መነኮሳቱ አንድ ሚስጥር የሚናገሩበት መንገድ እጅግ በረቀቀና ውስብስብ በሆነ መንገድ ነው። ሰዎቹ ራሳቸው ያንን እውነት ፈልገው እንዲያገኙትና በአእምሯቸው ፈትሸው እውነትን እንዲገልጡ እንዲሁ አስጀምረው ነው የሚተውት። እኔም ውሃ ዝም ብሎ አይንጠባጠብም። ምናልባት ከላይኛው የዋሻ ጣራ ወደ ታች የሚወርድበት ጠብታውን በሚገባ መለከተው ጀመረ። የተወሰነ ሪትም አለው። ቲክ ቲክ ታክ ቲክ ቲክ እያለ ይወርዳል። ይህ ድምፅ ተራ የውሃ ፍሰት አይደለም። በሳይንሱ ሃይድሮ አኮስቲክ ሪዞናንስ ይባላል። ጥንታዊ አባቶቻችን የዋሻ ቅርጽ የጠረቡት የውሃ ጠብታ ድምፅ በተወሰነ አቅጣጫ ብቻ እንዲያስተጋባ አድርገው ነው። ድምፁን ተከትለ ከሄድክ መንገዱ ትክክል ነው። ድምፁ ከተቋረጠ ወደ ገደል እያመራ ነው። ይህ ተፈጥሯዊ ጂፒኤስ ነው። ከዚህ ቀደም በተማርኩት ትምህርትና በባህር ዳር ዩኒቨርሲቲ ባጠናሁት የቢኤስሲ ዲግሪ ላይ ይህንን ሳይንሳዊ መላምትና እጅግ ረቂቅ የሆነ ሚስጥርን እንድገነዘቡኛለሁ። በጉዞዬ መሃል ድንገት ዋሻ ወደ ግዙፍ አዳራሽነት የተቀየረ መሰለኝ። ከጠባብ ወደ ሰፊ፣ ከሰፊም ወደ ተሻለ ሰፊ አየሁና እጅግ ደስ አለኝ። ምክንያቱም በዋሻ ጠባብ መጓዝ ምን ያክል ጭንቀትና ሐሳብ እንዳለው ኦክሲጅን ወይም አየር እያጠረ የያዝኳት ብርሃን እንኳን ለመጥፋት ስትግደረደር ማየት እጅግ የሚያምና የሚያሰቃይ ሆነት ነበር። አይኖቼን ማመን አቃተኝ። ከላይ ከምድር ገጽ ላይ በተፈጥሮ የድንጋይ ቀዳዳዎች በኩል የፀሐይ ብርሃን እንደ ሌዘር ጨረር ወደ ውስጥ ሲገባ ተመለከትኩኝ። የፀሐይ ብርሃን እንዴት አድርገው በሚስጥራዊ መንገድ ወደ ዋሻው ውስጥ እንዲገባ እንዳደረጉት ይደንቃቸዋል። እነዚህ ቀዳዳዎች ዝም ብሎ የተበሱ እንዳልሆኑ ማይቼ ገምቼ ተመራምሬ ማወቅ ቻልኩኝ። ምክንያቱም የጥንት ግብፃውያን ፒራሚዶችን ሲሰሩ እንደተጠቀሙት አይነት እነዚህ ከዋክብት ለማየት የተሰሩ የከዋክብት መስኮቶች እንደሆኑ ገብቶኛል። በእርግጥ ዓለሙ የጥንት ግብፃውያን ፒራሚዶች ግብጾች ሰሩት ብሎ ቢያምንም እኛና እውነትን የሚያውቁ ሰዎች ግን የግብጽ ፒራሚዶች የሰሩት በኢትዮጵያውያን ነገስታት እጅ እንደሆነ እሙን ነው። ለዚህም ነው እያንዳንዱ አሻራና ተጽዕኖ ዛሬም ድረስ የግብጽ ፒራሚዶች ከመገንባታቸው ቀደም ብሎ በኢትዮጵያውያን ያን አሻራ ምናይና ምንመለከተው። በዚህ ጥልቀት ውስጥ የፀሐይ ብርሃን በግዙፍ ክሪስታሎች ላይ አርፎ ዋሻውን በቀስተ ደመና ቀለማት ያጥለቀልቀዋል። ዋው! የጌታ ስራ ይገርማል። የአባቶች ጥበብ እንዴት ይደንቃል ላለው ቁሜ ከብርሃኑ ስር የሰው ልጅ እግር ደርሶበት የማያውቅ የሚመስል በየጥጋ ጥጉ የሸረሪት ድር የያዘውና ያዘለ የሚመስሉ ዋሻዎችን ተመለከትኩ ከሩቁም። በዋሻው ግድግዳዎች ላይ ልክ እንደ ላሊበላ ውቅር አብያተ ክርስቲያኖች ነገር ግን በጥላቸው ያነጹ በርካታ የጸሎት ቤት የሚመስሉ ነገሮችን በየጥጋ ጥጓ ያለው። እዚህ የሚኖሩ ባህታውያን ሊኖሩ እንደሚችሉ ገምቻለሁ። የምድር ላይ ጦርነት፣ ፖለቲካ አይመለከታቸውም። ስራቸው አንድና አንድ ሊሆን ይችላል። ይህም አባ ሕርያቆስ እንዳሉኝ መጠበቅ ሊሆን ይችላል። ምንን፣ ማንን፣ ከምን፣ ከየት የሚለው ነው ጥያቄው። ከሩቅ የፀሐይ ብርሃን የሚገባባት አንድ ዋሻ ነገር መሰለ ከግድግዳው ስር መለከታለሁ። ወደዛ ቦታ ለመጓዝ ፈለግኩና መጠጋት ጀመርኩኝ። ፀጉራቸው ከተቀመጡበት ወለል ላይ የሚጎተት ወደኔ ዞር አሉና ቁጣና በልህ አይነት ነገር ተመለከቱኝ። በጣም ያስደነግጣሉ። መላ አካላቸውን ጽም የመላቸው ጠይምና የሚያስፈራሩ ሰው ናቸው። ምናልባት ለበርካታ ዘመናት ሰው አይተው የማያውቁ ይሆኑን ብዬ ጠየቅኩ ለራሴ። እጅግ ደነገጥኩና ዝም ብዬ መለከታቸው ጀመር። ወደ ኋላ ለመጓዝ ሞከርኩ። ነገር ግን እይታቸውና ሁኔታቸው እጅግ የሚያስፈራራ ነበር። ወደኔ ዞር ብለው አዩና አንድ የብራና መጽሐፍ አሳዩኝ። መጽሐፉ ላይ ያለው ጽሑፍ በግዕዝ ቢሆንም ዲዛይኑ ግን የዘመናዊ ሰርኪዩት ቦርድ የሚመስል ነበር። ምን እየሆነ ነው?
ምን እየተፈጠረ ነው? ምን እየተከሰተ ነው አልኩኝ። እሳቸው ምንም ነገር አይናገሩም። ጸጥ ብለው ነው ያንን ሰርኪዩት የሚመስል በግዕዝ ፊደላት የተቀመረ እንደ ምህዋረ ፀሐይና የጨረቃና የፀሐይ ኮንስታሌሽን የመሰሉ ሚስጥራዊ የሆኑ የሰርኪዩት ቦርዶች የሚመስሉ ነገር ያሳዩኝ። ምንም ነገር መናገር ሳይፈልጉ መጽሐፉን እንድመለከተው ብቻም በእጃቸው ይጠቁሙኛል። አስተውሉም። የግዕዝ ፊደላት ቁጥር 1 2 3 እና የፊደላት ቅርጽ ሂሳባዊ ስሌት አላቸው። ለምሳሌ ሀ የሚለው ፊደልና ሆ የሚለው የመጀመሪያዎቹ ከፊደሎች መካከል ያሉት እነዚህ ፊደሎች የድምጽ ሞገድ ሳውንድ ዌቭ ልዩነት አላቸው። ባታዊው እንደነገሩኝ መጽሐፍ ቅዱስ ላይ ያለው በመጀመሪያ ቃል ነበር የሚለው ስለ ቋንቋ ብቻ አይደለም፣ ስለ ቫይብሬሽን እንዝረትም ጭምር ነው። ዓለም የተፈጠረችው በድምጽ ነው። ይህ ዋሻ ደግሞ ያንን ጥንታዊ ፍጥረታት ድምጽ አከማችቶ የያዘ ሃርድ ድራይቭ ነው ነበር ያሉኝ አባ ሕርያቆስም። ስለዚህ የእሳቸውን እንቆቅልሽ የሚፈታ መጽሐፍ ይሆንን ብዬ ራሴ መጠየቅ ጀመርኩኝ። እጅግ ተገርሜ ያየዋለሁኝ። ይህ ማዘር ቦርድ የመሰለ ሰርኪዩት ነገር በሆኑ መንገዴን ቀጠልኩኝ። እጅግ አድካሚ፣ አሰልቺ። ጌታ ሆይ እኔ ለምን እነዚህ ተገኘሁ እላለሁ አንዳንድ ጊዜ። ፈታኝ፣ አታካች፣ አንዱን ሚስጥር ስፈታው ሌላ በርካታ ሚስጥር እየወለደ እጅግ በሚገርምና በሚደንቅ ሰው እንኳን ሲሰማው ለማመን የሚከብደው እውነትን መሸከምን ያክል ይከብዳል። አንዳንዴ እነዚህ አስፈሪ ጉዞዎች ወደ ኋላ ዞር ብዬ ስመለከታቸው ከመጣሁባቸው መንገዶች ይልቅ የሚሄድባቸውና የሚጓዝባቸው አስፈሪና ውስብስብ ህይወቴ ያሳዝነኛል። ብቻዬን ነኝ፣ አጋዥ የለኝም። ከማን ጋር ነው የምወያየው? ስለማንስ ነው ማወራው? ሁሌም ቢሆን አእምሮዬ ላይ የሚመጣ ጥያቄ ባቁርጬ ወደ ኋላ መጓዝ ሳስብ ናቡቴ ወይ አባቶችን አደራ ትበላ ዘንድ ለምን ተኛ የሚለው ድምጽ በአእምሮዬ ያቃጭላል። ሂድ ሂድ፣ ተጓዝ፣ ተነዝ፣ ፈልግ፣ ዋጥጥ ይለኛል። ከቀናት ጉዞ በኋላም አስፈሪ ጉዞ፣ እጅግ አስጨናቂ፣ እጅግም ውስብስብ ነበረም። የአካባቢው አየር ተቀየረም። ድንጋዮቹ ከኖራ ድንጋይነት ወደ እሳተ ገሞራ ቅሪትነት የሚመስሉ ሆኖ አገኘኋቸው። አሁን መገኘው ትግራይ ክልል ስር የአሲምባ ተራራ መሰረት ላይ ደርሻለሁ። በርካታ ውስብስብና አድካሚ የሆኑ የጦርነት ጉዞዎችን ተጓዝኩኝ። እጅግም ከሞት አፋፍ ላይ አልፌ እዚህ ቦታ ደረስኩኝ። አሲምባ ስሙ ራሱ ኮዱ ነው። በዋሻው መጨረሻ ላይ አንድ ግዙፍ የድንጋይ በር አገኘው። ይህ ውብና እጅግ ሚስጥራዊ የሆነው ተራራ ስር ላይ ተገኝቼ የድል አድራጊነት ስሜት እየተሰማኝ ቆሜያለሁ። በሩ ላይ የተቀረጸው ምልክት ግን መስቀል አልነበረም። የተቀረጸው የኦሪዮን ከዋክብት አሰላለፍ የሚመስል ነገር ነው። ይህ በሰጡኝ ካርታ ተከትዬ ሄድኩትና ያገኘሁት ቦታ ነው። አካባቢው ጭር ብሏል። ምንም ነገር የለበትም። እዚህ ጋር ቆም ብዬ ማሰብ ጀመርኩ። የጥንት ግብፃውያን ፒራሚዶች የሰሩት ከኦሪዮን ከዋክብት ጋር አጣጥመው እንደሆነ ታሪክ ይነግረናል። አባቶቻችን ይህንን የጥንት ግብፃውያንን የጥንቷን ምስር ፒራሚዶች የሰሩት ከኦሪዮን ከዋክብት ጋር እንዲሁም ደግሞ አሁን በእኛው ሀገር በእኛው ምድር በእኛ ኢትዮጵያ ያሉትን የአክሱምና የላሊበላ አብያተ ክርስቲያናትንና ሐውልቱን ያነጹትና የገነቡት በዚሁ በኦሪዮን ከዋክብት ተመስርተው ነው። ስለዚህ ላሊበላም እንዲሁ ነው። አሁን ደግሞ አሲምባም ለምን? ጥያቄ ለምን ሄድ? ለምን ተመረጠም? ለምንስ? ምን አይነት ሚስጥር ይዟል? መቼም እውነትን ለማወቅ የማልጓጓው የማልፈነቅለው የማልሮጥበት የማልከተለውና የማልገባበት መንገድ የለምና ይህንን ለማወቅ ደግሞ ጓጓው። የያዝኩትን የአባ ሕርያቆስ ካርታ ወደ በሩ አስጠጋት ፈለኩኝ። በካርታው ላይ ያሉት መስመሮች ከበሩ ላይ ካሉት ኮከቦች ጋር ፍጹም ተገጣጠሙ። የሚገርማችሁ ነገር ይህ ከጥንት ዘመን ጀምሮ የመጣ ሚስጥራዊ የበር መክፈቻ መሆኑ ነው። ኮዱ ተፈታም። እነዚህ ጥንታዊ የሆኑ በኦሪዮን ከዋክብት መሰረት የታነጹ እነዚህ ቦታዎች ሶስቱ ቦታዎች በካርታ ላይ ሲገናኙ የጎልደን ሬሾ ወርቃማውን ሬሾ 1.618 የሚባለውን የፍጥረታት ቀመር ይፈጥራሉ። በሆኑ አሲምባ በተፈጥሮ የተሰራ ግዙፍ የኃይል ማማ ታወር ነው። እጅግ የሚገርምና የሚደንቅ ሚስጥር የያዘና ውብ የሆኑ ተፈጥሯዊ ማንነቶች ያሉት እንደሆነ እኛ በዚች ሀገር የምንኖር ሰዎች እንኳን አናውቀውም። በሩን ለመክፈት ሌላ ሚስጥራዊ መንገድን መከተል እንዳለብኝ ገብቶኛል። ይህ ሚስጥራዊ መንገድ
የአባ ሕርያቆስ ካርታ መሆኗ ነው። ያየሁት ነገር በሩ ሲከፈት ግን ሌላ ነው። እስትንፋሴን አጠፋው። ወርቅ አልነበረም ያየሁትም፣ በፍጹም አልማዝም አልነበረም። በአሲምባ ተራራ ሆድ ውስጥ አንድ ግዙፍ የውሃ ሐይቅ አለም። ውሃው ግን አይንቀሳቀስም። ልክ እንደ መስታወት የጠራ ነው። ከሐይቁ መሃል ወደ ላይ የሚወጣ ሰማያዊ የብርሃን ምሰሶ እመለከታለሁ። ይህ ምሰሶ ተራራውን ሰንጥቆ ወደ ሰማይ ይወጣል። ይህ እንግዲህ አባ ዘወንጌል ጋር የሚያገናኘው ነገር አለን? ይህንን ለራሳችሁ መልስ አድርጉትም። እንዲህ አልኩም ለራሴም፣ ድምጽ እየተንቀጠቀጠ ይህ የያዕቆብ መሰላል ይሆንን? ምናልባት የያዕቆብ መሰላልን ለማስታወስ የተሰራ የአባቶቻችን ታምራዊ ድንቅና ውብ የሆነም ታምራዊና መለኮታዊ ጉዳይ ይሆንን? ይህ አልኩ ለራሴም፣ ድምጽ እየተንቀጠቀጠ በሆኑ የያዕቆብ መሰላል ነው። የያዕቆብ መሰላል ምልክት ነው። ከኋላዬ የሚያስደነግጥና የሚያስፈራ የሚንቀጠቀጥ የባህታዊ ድምጽ ተሰማም። ዝማሬ አይደለም፣ ልክ እንደ ንብ ቀፎ የሚጮህ የድምጽ ንዝረት ነው እንጂ ዓለም ከላይ ትናጣለች አለ አንድ ድምጽ። እኛ ግን እዚህ ሆነን ምሰሶውን እንጠብቃለን። ይህ ብርሃን እስካለ ድረስ ኢትዮጵያ አትጠፋም። ትሰማለህ? ይህ ብርሃን እስካለ ድረስ ኢትዮጵያ አትጠፋም። ካርታውን ተመለከትኩም። የመጨረሻው ምልክት ወደ ውሃው ይጠቁማል። መልሱ ያለው እዚህ ላይ ነው። ሚስጥር ይቀበር ይሆናል፣ ግን ሚስጥር ጊዜውን ጠብቆ ይተነፍሳል። እውነት ግን ሚስጥር አይቀበርም። ሚስጥር ዘመንና ጊዜን ፈልጎ ይወጣል እንጂ። ምድር በታች በዋሻዎች ላይ ተጉዤ የሰው ልጅ ታሪክ ተጀምሮ ወደ ተጠናቀቀበት ስፍራ አፋፍ ላይ ነኝ ያለሁት። ከእግሬ ስር ያለው መሬት በታሪክ መጽሐፍ ላይ እንደተማርነው ድንጋይና አፈር አይደለም። ይልቁንም በበርካታ ሺህ የሚቆጠሩ መረጃዎችን የያዘ በደም ስር ፋንታ በውሃ የሚሰራ ግዙፍ ሱፐር ኮምፒውተር ነው። በእጅ ላይ ያለው ብረት የአባ ሕርያቆስ የመስቀል ስጦታ ሳይሆን አሲምባ ተራራ ውስጥ ለሺህ ዓመታት ተኝቶ የቆየው የምድር ልብ የሚቀሰቅስ ዲጂታል ቁልፍ ቢሆንስ ብዬ ጠይቃቸዋለሁ። ዓለም ከላይ እየነደደች ነው፣ እዚህ ታች ግን ሰዓቱ እየቆጠረ ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ለዛሬ ይህንን ይዤላችሁ ቀርቤያለሁ። ቀጣይ ፕሮግራሜን ይዤላችሁ ቀርባለሁ። ይህ የኔ ናቡቴ እውነተኛ ጉዞዬና መንገዴ ነው። ናቡቴ ሆይ ጊዜው ሲደርስ እምዘነጸርኮ ከፈል ከታነብብ ዘይመር ከፍዱ ከጻፈ እቀብ ምስጢር አበው ካየኸው ከፍለ ተናገር፣ ካወቅከው ከፍለ ጻፍ፣ የአባቶችን ሚስጥር ተጠብቅ ዘንድ አደራ አለብህ ያሉኝን አደራ የነገርኳችሁ ነው። መንገዴ አድካሚ እጅግም ውስብስብና ሚስጥራዊ ነው። ኦ ናቡቴ ሆይ በርካታ ሕይወትና መንገዶችን ውጣ ውረዶችን የማሳያችሁ ይሆናል። አብራችሁን ስትቆዩ እጅግ በርካታ ሚስጥራዊና ታምር የሚያስፈሉ በኢትዮጵያ ምድር ላይ ያሉና የተፈጠሩ የተከሰቱና በዓይኖች አይቼ በእጆቼ ዳሰስኳቸውን እውነቶች እየገለጽኩላችሁ እገኛለሁ። ይህንን ፕሮግራም ለሰዎች በማጋራት ሀሳብ አስተያየታችሁን ደግሞ በሀሳብ መስጫ ሳጥን በመስጠት ስለ ጉዳዩ ምን ታስባላችሁ ብዬ ጠይቃለሁ። ሰላም ሁኑ።